ወንጌል የምስራች ነው። ይሄንን የምስራች የሚቃወም የማይስማማ ሌላ የምስራች ሌላ ወንጌል የለም፣ አንድ ወንጌል ነው ያለው ብሎ ሐዋርያው ጳውሎስ ሲናገራቸው እናያለን። ምክንያቱም የተሰበከው ወንጌል መዳን በክርስቶስ ብቻ በሱ በማመን ብቻ ነው የሚለውን ሽረው አይ እሱ ብቻ ሳይሆን ስራም ያስፈልጋል መገረዝ ያስፈልጋል እያሉ ሲነግሯችሁ ይሄን እውነቱን ምትታችሁ ከመቼው ዞር እንዳላችሁ በጣም ይገርመኛል ብሎ ሐዋርያው ጳውሎስ እነዚህን ሰዎች ሲወቅሳቸው እንመለከታለን። በጣም ሊያጠነክረው ስለፈለገ ሐዋርያው ጳውሎስ እንኳን ሌላ ሰው እኛ እንኳን እኔም አብረውኝ ያሉ ሰዎች እንኳን መተን በፊት ከሰበክንላችሁ ወንጌል የተለየ ወንጌል እንኳን ብንሰብክላችሁ እኔም ብሆን አብረውኝ ያሉት ሁሉ የተረገምን ለዘላለም የተረገሙ ይሁኑ ብሎ ሲናገር እናያለን። ይሄ በጣም ኃይለኛ ንግግር ነው። የተቀበልነውን ወንጌል የሚበርዝ የተቀበልነውን ወንጌል ሊያስት ሰዎችን የሚሞክር ሐዋርያው ጳውሎስ የሚለው ለዘላለም የተረገመ ይሁን ነው የሚለው። ሰው ድህነት ካገኘበት ከእግዚአብሔር ጋር ከታረቀበት ትክክለኛው መስመር ከያዘበት ሊያስወጣ የሚመጣ ምንም አይነት ትምህርት መልአክ እንኳን ቢሆን ሌላ ነገር ቢነግራችሁ እሱም የተረገመ ይሁን ብሎ ሲናገር እናያለን። ሁላችሁንም በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። ስሜ ስምዖን ሙላቱ ነው። ማገለግለው በኢቫንጀሊካል ቴዎሎጂካል ኮሌጅ ፕሪንሲፓል ሆኜ ነው። በገርጂ አማኑኤል ቤተክርስቲያን ተከታታይ የሆነ የመጽሐፍ ቅዱስ ጥናት በተለይ መጽሐፍ ቅዱስ በአዲስ ኪዳን ያሉትን ክፍሎች መልእክቶችን በመውሰድ ከገላትያ በመጀመር ባለው ጥናት የገላትያን መጽሐፍ ጥናት ለእናንተ በአራት ተከታታይ ክፍሎች እንዳቀርብ ይህን እድል እግዚአብሔር ስለሰጠኝ እግዚአብሔርን አመሰግናለሁ። ቤተክርስቲያኒቱንም ለማመስገን ወዳለሁ። ጳውሎስ የጻፋቸው ሌሎች መልእክቶችም አሉ። ይሄኛው መልእክት ግን ከሌሎቹ መልእክቶች በጣም ለየት የሚያደርገው ጳውሎስ በሌሎቹ ሰላምታ ያቀርባል። ከዛ ስለሚጽፍላቸው ሰዎች የተለያየ ነገር እየጠቀሰ እግዚአብሔርን በማመስገን ስለነሱም የሚያበረታታ ነገር በመናገር ነው። የገላትያ መጽሐፍ ስናይ ግን ከሰላምታው ቀጥሎ ቀጥታ የገባው ወደ ወቀሳ ነው እና በጣም በቤተክርስቲያኒት ውስጥ የነበረው ነገር ስላሳሰበው ከባድ ችግር ላይ ቤተክርስቲያኗ ስለነበረች ሰላምታውን እንደጨረሰ እንዲህ ነበር ያለው። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ነበር ያለው። ስለዚህ ከተሰበከላቸው ወንጌል ፈቀቅ ያሉ ሰዎች አደጋ ላይ የነበሩ ሰዎች ስለነበሩ ብዙ ዙሪያ ሳይዞር ነበር ቀጥታ ሊናገር ወደ ፈለገው ነገር የገባው። ለምሳሌ አንድ የምናውቀው ሰው ቤት ብንሄድ ልንጎበኝ አንድ ቤተሰብ ጋር እየሄድን እያለ ሰው ቤተሰቡ ቤት ውስጥ ሆኖ ከጓሮ እሳት ቢነሳ እሳት እየነደደ ብናይ ቤተሰቡ ባላወቀበት ሁኔታ እኛ እሳት ብናይ ቤቱን አንኳክተን ገብተን ሰዎቹ እንደምን ዋላችሁ እንደከረማችሁ ዘመድ እንዴት ነው እያልን ሌላ ሰላምታ ውስጥ ረጅም ጊዜ ውስጥ አንገባም። እሳት ተነስቷል የሚባለው። ስለዚህ በገላትያ የነበረው ሐሰት ትምህርት ገብቶ ቤተክርስቲያኗን ያናወጠ ስለነበር ሐዋርያው ጳውሎስ በቀጥታ ይሄንን ጉዳይ አድሬስ ማድረግ ስለነበረበት ወደዛ እንደሄደ ነው የምናየው። የገላትያ መጽሐፍ ለዚህ ዘመንም በጣም አስፈላጊ ነው። እውነተኛው ወንጌል ምንድነው? ጌታችን ኢየሱስ ክርስቶስ የሰጠን ወንጌል ምንድነው? ይሄንን በትክክል እንድናውቅ ወንጌል ያልሆነ ወንጌል የሚመስል ነገር ሲመጣ በትክክል እንድንለይ በዚህ በወንጌል ላይ ደግሞ ያልተመሰረተ ህይወት ወደ ምን አይነት ጥፋት ሊወስደን እንደሚችል ጠንቅቀን እንድንገነዘብ የሚያደርግ መጽሐፍ ስለሆነ በገላትያ ለነበሩ አብያተ ክርስቲያናት የተጻፈው መልእክት ለኛም እጅግ አስፈላጊ ነው። ጸሐፊው ሐዋርያው ጳውሎስ ነው። በደቡብ ገላትያ ይኖሩ ለነበሩ የተለያዩ አብያተ ክርስቲያናት እንደጻፈ ይታመናል። ምናልባት ልስጥራ፣ ደርቤ፣ ኢቆንዮ የሚባሉትን ከተማዎች ውስጥ የሚኖሩ ምዕመናንን ለነሱ እንደጻፈው ብዙዎች ይስማማሉ። ይሄ መጽሐፍ የተጻፈበትን ዋና ዓላማ ለማየት ሐዋርያት ሥራ ጋር አገናኝተን ብናይ በሐዋርያት ሥራ ላይ አንድ የተጻፈ ነገር እናያለን። ሐዋርያት ሥራ ምዕራፍ 15 ቁጥር 1 ላይ እንደዚህ ይላል። አንዳንድ ሰዎችም ከይሁዳ ወደ አንጾኪያ ወርደው በሙሴ ሥርዓት መሰረት ካልተገረዛችሁ ልትድኑ አትችሉም በማለት ወንድሞችን ማስተማር ጀመሩ ይላል። ሐዋርያው ጳውሎስ እነዚህን የአሕዛብ ቤተክርስቲያናትን ዞሮ የመሰረተው እሱ ነው። በኢየሱስ ክርስቶስ ወንጌል በማመን ደህንነት እንደሚገኝ ካስተማረ ከሰበከ በኋላ አይሁዳውያን የሆኑ እስራኤል ሀገር ወይም አይሁድ የነበሩ ኢየሩሳሌም የነበሩ ሰዎች አይሁዶች ወደ እነዚህ ከተሞች መጥተው በተለይ በአንጾኪያ
መተው ምን ብለው ይሰብካሉ? እናንተ አሕዛብ የምትድኑት በወንጌል በማመን ብቻ ሳይሆን መገረዝ፣ ሌሎች የአይሁድን ሥርዓትንም መጠበቅ አለባችሁ ብለው አስተምረው ግራ የሚያጋባ ትምህርት በዛ ቦታ ሰጥተው ነበረ። ይሄ አንጾኪያ የተሰበከው የሐሰት ትምህርት ወደ ሌሎች ከተሞችም ተሰራይቶ ሊሆን ይችላል ብለን እንገምታለን። በገላትያ ያሉትም አማኞች ወደ እነሱም የገባው ትምህርት ይሄው መሰረቱ በኢየሱስ ክርስቶስ በማመን ብቻ ሳይሆን ድህነታችሁ የሚገኘው ሕግንም ሥርዓትንም በመጠበቅ ነው የሚል ትምህርት ያስተማሩ ሰዎች ገብተው ስለነበረ ይሄ ደግሞ ቤተክርስቲያኒቱን እያሳተ ስለነበር ይሄን ለማስተካከል የተጻፈ መጽሐፍ እንደሆነ ማየት እንችላለን። ስለዚህ ዋናው ጳውሎስ የጻፈው ይሄንን በወንጌል በክርስቶስ ኢየሱስ በማመን ብቻ ሳይሆን በራሳችሁ ሥራ ሕግን በመጠበቅ ትድናላችሁ፣ ወንጌል ብቻውን የክርስቶስ ሥራ ብቻውን አይበቃም የሚለውን ትምህርት ለመቃወም የተጻፈ መጽሐፍ ነው። ተሐድሶ የምንለው በማርቲን ሉተር የተጀመረው ትልቁ ተሐድሶ ዋና መነሻው ለሉተር ትልቅ መሰረት የነበረው ይሄ የገላትያ መጽሐፍ ነው። ቁልፍ ጥቅስ በገላትያ ያለው የመጽሐፉን ሁሉ ሐሳብ የሚነግረን ምዕራፍ 2 ቁጥር 16 ያለው ነው። እንደዚህ ይላል፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ፊት ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል የሚለው ጥቅስ ነው። ሰው የሚድነው በኢየሱስ ክርስቶስ በፈጸመው ሥራ በማመን እንጂ በሕግ ሥራ በመጠበቅ አይደለም። ሰው በሕግ ሥርዓትን በመጠበቅ አይጸድቅም ብሎ ያስተማረው ቁልፍ ጥቅሷ እሷ ነች። በዝርዝር እናየዋለን። በአጭሩ መጽሐፉን በአንድ 5 ቦታ መክፈል እንችላለን። የመጀመሪያው ምዕራፍ 1 ከ1 እስከ 10 ያለው ነው። ጳውሎስ ሰላምታ ከሰጠ በኋላ መጽሐፉን ይሄን መልእክት ለመጻፍ ያነሳሳው ምክንያት የምናገኝበት ነው። ሁለተኛው ክፍል ሐዋርያነቱን ጥያቄ ውስጥ አስገብተው ከዛ ደግሞ እሱ ያስተማረውንም ትምህርት አብሮ ለመምታት ያሰቡ ሰዎች ስለነበሩ ሐዋርያነቱ ትክክል እንደሆነ ያስተማረው ትምህርት ትክክለኛ እንደሆነ ያንን ምላሽ የሰጠበት ከምዕራፍ 1:11 እስከ ምዕራፍ 2 ቁጥር 21 እናገኛለን። ሶስተኛ ሐዋርያ ጳውሎስ መጽሐፍ ቅዱሳዊ መሰረት ስነ መለኮታዊና ታሪካዊ መሰረትን አስይዞ መዳን በእምነት ብቻ ነው እንጂ ሕግን በመጠበቅ አይደለም ብሎ አስረግጦ በምሳሌ ያስረዳበት ከምዕራፍ 3 እስከ ምዕራፍ 4 ላይ እናገኛለን። አራተኛው ክፍል ደግሞ ከምዕራፍ 5 ከ6 እስከ ምዕራፍ 6 ቁጥር 10 ያለው እውነተኛ ክርስቲያናዊ ነጻነት ምን ይመስላል የሚልና ምዕራፍ 6 ከ11 እስከ 18 ማጠቃለያ ነው። እንግዲህ መጽሐፉ ባጭሩ ይሄን ይመስላል። ጳውሎስ ከመጀመሪያው ጀምሮ ማን እንደጠራው፣ ለምን እንደተጠራ፣ ተልእኮውን የተሰጠውን ወንጌል አስረግጦ ይናገራል። ይሄ ወንጌል ደግሞ የሰበከው ወንጌል ትክክለኛ እንደሆነ ስነ መለኮታዊ ማስረጃ ከቃሉ ይሰጣል። በሶስተኛ እንግዲያው ይሄ ከሆነ ወንጌል የተሰበከላችሁ እናንተ እንዴት ልትኖሩ ይገባል የሚለውን ደግሞ ምዕራፍ 5 እና 6 ላይ ይሰጣል። ይሄ እንግዲህ እንደ ማጠቃላይ እንደ መግቢያ ካልን የመጀመሪያውን ክፍል ከምዕራፍ 1 ከቁጥር 1 እስከ 10 ያለውን እንመለከታለን። እንግዲህ የመጀመሪያው የዚህ መጽሐፍ ክፍል ቅድም እንዳልነው ምዕራፍ 1 ከቁጥር 1 እስከ 11 ያለው ክፍል ነው። በዚህ ክፍል ሐዋርያው ጳውሎስ ሰላምታ ያቀረበበት ከማን እንደተጻፈ ለማን እንደተጻፈ ከተናገረ በኋላ ወደ ዋናው ርዕሰ ጉዳይ ብዙ ጊዜ ሳይፈጅ የገባበትን ክፍል ምዕራፍ 1 ከቁጥር 1 እስከ 11 የምናገኘው ክፍል ነው። ከመጀመሪያው ብንመለከት ምዕራፍ 1 እንደዚህ ይላል። ቁጥር 1 ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ አብረውኝ ካሉት ወንድሞች ሁሉ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ፣ ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን ብሎ ሐዋርያው ጳውሎስ ይጀምራል። በዚህ በመጀመሪያዎቹ 5 ቁጥሮች ጳውሎስ ሰላምታ በማቅረብ ይጀምራል። ግን አጀማመሩም ራሱ የሚገርም ነው። ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ ይላል። ጳውሎስ ይሰብክ የነበረውን ወንጌል ለመቃወም የፈለጉ ሰዎች ጳውሎስ ሐዋርያ አይደለም፣ ጳውሎስ ከእንደ 12ቱ አይደለም፣ ከጌታ ጋር አልነበረም እና የሱን ሐዋርያነት ጥያቄ ውስጥ በመክተት
እሱ የሰበከውን ወንጌል የሚያጥላሉ ሰዎች ስለነበሩ ሰው የመረጠኝ አይደለሁም፣ በሰው ፈቃድ አይደለም ሐዋርያ የሆንኩት፣ በእግዚአብሔር ፈቃድ በኢየሱስ ክርስቶስ ፈቃድ ሐዋርያ ልሆን የተጠራሁ ነኝ በማለት ገና ከመግቢያው ሐዋርያነቱን አስረግጦ ሲናገር እናያለን። ከኔ ጋር ደግሞ አብረውኝ ሌሎችም አሉ ብሎ ሲናገር እናያለን። ስለዚህ ሐዋርያው ጳውሎስ የሚናገረው ነገር ከጌታ የተቀበለ ሐዋርያ የሚለው ቃል መልእክተኛ ማለት ነው። እግዚአብሔር የላከው በተለይ ለአሕዛብ የተላከ የእግዚአብሔር አገልጋይ መሆኑን ከመጀመሪያው ሊነግራቸው የፈለገው ካሁን በኋላ የሚለው ነገር የራሱ ሐሳብ ሳይሆን ከእግዚአብሔር የተቀበለው ሐሳብ መሆኑን ለማስረገጥ ነው። ከዛ በኋላ ስለ ወንጌል ነው የሚናገረው። ቁጥር 3 ከእግዚአብሔር ከአባታችን ከእግዚአብሔር ከጌታም በኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ ብሎ ሐዋርያው ጳውሎስ ይናገር እናያለን። አንድ የጠየቁት የሱን ሐዋርያነት ነበር፣ ሁለተኛ ደግሞ የሚሰብከውን ወንጌል ነበር እና አሁንም ስለ ወንጌል ጳውሎስ አትኩሮ ሲናገር እንመለከታለን። ጳውሎስ የሚለው ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። ኢየሱስ ክርስቶስ ከዚህ ክፉ ዓለም ሊያድነን ራሱን ሰጠ የሚለው በክርስቶስ ሞት ከኃጢአት እንደዳንን መናገሩ ይሄ ሐዋርያው ጳውሎስ ሲሰብከው የነበረው ትልቁና ዋናው ወንጌል እንደሆነ በዚህ ክፍል ሲናገር እናያለን። ይህንንም ወንጌል አስረግጦ ለእነዚህ ሰዎች እንደገና ሲያሳስባቸው እንመለከታለን። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከ1 እስከ 2 ስለሚሰብከው ወንጌል ሲናገር ወንድሞች ሆይ የሰበኩላችሁን ደሞም የተቀበላችሁትን በእርሱም የቆማችሁበትን በእርሱም ደሞ የምትድኑትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል ሐዋርያው ጳውሎስ። እኔ ከጌታ የተቀበልኩት ወንጌል ይሄ ነው። ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ። በሱ ብቻ ደህንነት አለ። ሰው የሚድነው በዚህ ነው። ይሄ ነው ወንጌሉ፣ ከጌታ የተቀበለው ወንጌል። ስለዚህ ይሄንን አንስቶ ሐዋርያ እንደሆነ አስረግጦ ከተናገረ በኋላ ይሄ ከክርስቶስ አዳነን፣ ለኃጢአታችን ራሱን ሰጠ ብሎ እግዚአብሔርን በማመስገን ነው መልእክቱን የሚጀምረው። ስለዚህ የሱን ሐዋርያነትና የወንጌሉን እውነተኛነት ካስረገጠ በኋላ ይሄ ብቻ ነው ሰላምታው። በቀጥታ የገባው ወደ አሳሰበው እና ወደ ዋና ወዳለው ጉዳይ ነው። ይሄንንም ቁጥር 6 ላይ እንመለከታለን። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል አይደለም። የሚያደነጋግሯችሁና የክርስቶስ ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰበክላችሁ እርሱ ለዘላለም የተረገመ ይሁን። ቀደም ብለን እንዳልነው አሁን ደግሜ እላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን ይላል ሐዋርያው ጳውሎስ። እነዚህ ሰዎች መሃል ሄዶ ይሄንን ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ፣ በሱ ብቻ ነው መዳን ያለው ብሎ ከሰበከ በኋላ ሐሰተኛ የሆኑ ሰዎች መጥተው ሌላ ወንጌል ሲሰብኩላችሁ እንዴት ከተሰበከው ወንጌል ፈጥናችሁ ዞር እንዳላችሁ ይደንቀኛል ብሎ ተገርሞ ነው የሚናገረው። ስትከተሉ ከነበራችሁ ትክክለኛ መስመር ከያዛችሁበት እንዴት ነው በዚህ ፍጥነት ተለይታችሁ የሄዳችሁት ብሎ ሐዋርያው ጳውሎስ ወቀሳ ሲያቀርብ እንመለከታለን። ፈጥናችሁ ዞር ማለታችሁ ደንቆኛል። ወንጌል የምስራች ነው። ይሄንን የምስራች የሚቃወም የማይስማማ ሌላ ወንጌል የለም፣ አንድ ወንጌል ነው ያለው ብሎ ሐዋርያው ጳውሎስ ሲናገራቸው እናያለን። ምክንያቱም የተሰበከው ወንጌል መዳን በክርስቶስ ብቻ በሱ በማመን ብቻ ነው የሚለውን ሽረው አይ እሱ ብቻ ሳይሆን ስራም ያስፈልጋል፣ መገረዝ ያስፈልጋል እያሉ ሲነግሯችሁ ይሄን እውነቱን ትታችሁ ከመቼው ዞር እንዳላችሁ በጣም ይገርመኛል ብሎ ሐዋርያው ጳውሎስ እነዚህን ሰዎች ሲወቅሳቸው እንመለከታለን። በጣም ሊያጠነክረው ስለፈለገ ሐዋርያው ጳውሎስ እንኳን ሌላ ሰው እኔም አብረውኝ ያሉ ሰዎች እንኳን መተን በፊት ከሰበክንላችሁ ወንጌል የተለየ ወንጌል እንኳን ብንሰብክላችሁ እኔም ብሆን አብረውኝ ያሉት ሁሉ የተረገምን ለዘላለም የተረገሙ ይሆኑ ብሎ ሲናገር እናያለን።
ቀደም ብለን እንዳልነው 2 ጊዜ ደግሞ አሁንም ደግሜ እላለሁ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ይሄ በጣም ኃይለኛ ንግግር ነው። የተቀበልነውን ወንጌል የሚበርዝ የተቀበልነውን ወንጌል ሊያስት ሰዎችን የሚሞክር ሐዋርያው ጳውሎስ የሚለው ለዘላለም የተረገመ ይሁን ነው የሚለው። ሰው ድህነት ካገኘበት ከእግዚአብሔር ጋር ከታረቀበት ትክክለኛው መስመር ከያዘበት ሊያስወጣ የሚመጣ ምንም አይነት ትምህርት የሚያስተምር ሰው ለዘላለም የተረገመ ይሁን ብሎ መልአክ እንኳን ቢሆን ሌላ ነገር ቢነግራችሁ እሱም የተረገመ ይሁን ብሎ ሲናገር እናያለን። ወንጌል አንድ ነው። ወንጌል ግልጽ ነው። ወንጌል ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በ3ኛው ቀን ተነሳ፣ ሰው ሁሉ በዚህ በኢየሱስ ክርስቶስ አዳኝነት በማመን ብቻ ይጸድቃል የሚለውን ወንጌል የሚቀይር የሚበርዝ ሁሉ ይሄን ትምህርት የሚያስተምር ሁሉ የተረገመ ይሁን ብሎ ሲናገር እናያለን። ቁጥር 10 ላይ አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣጣርኩ ነው? ሰዎችን ደስ ለማሰኘት የምጥር ብሆን የክርስቶስ አገልጋይ ባልሆንኩ ነበር ይላል። ሐዋርያው ጳውሎስ አንዱ የተከሰሰበት ነገር በአሕዛብ ዘንድ እየዞረ የሚሰብከው ወንጌል በቀላሉ አሕዛብን ወደ እርሱ ለመሰብሰብ ስለፈለገ ነው። ሕግ አትጠብቁ፣ ሥርዓት አትጠብቁ፣ አትገረዙ፣ በኢየሱስ ብቻ አመኑ የሚለው ሰዎች ጎሽ እንዲሉት እንዲቀበሉት ተከታይ ለማፍራት ብሎ ነው ብሎ ይከሱት ነበረ። እንዴ እኔ ይሄንን ማረገው ጎሽ እንድባል ነው እንዴ? ተከታይ እንዳፈራ ነው እንዴ? የኔ ዓላማ እግዚአብሔርን ደስ ማሰኘት እሱ ጎሽ እንዲለኝ እንጂ ሰዎች ጎሽ እንዲሉኝ አይደለም። እኔ ሰውን ደስ ለማሰኘት የምጥር ብሆን የክርስቶስ አገልጋይ ባልሆንኩ ብሎ ይላል። ጳውሎስ ጎሽ መባል የሚፈልግ ቢሆን እነዚህንም ሰዎች በዚህ አይነት አይገስጻቸውም ነበር። እንግዲህ ምዕራፍ 1 ከቁጥር 1 እስከ 10 ያለው ባጭሩ ይሄ ነው። ለኛ ምንድነው ጥቅሙ? አንደኛ ይሄ ወንጌል ምን ማለት እንደሆነ እያንዳንዱ ክርስቲያን ጠንቅቆ ማወቅ እንዳለበት ያሳስበናል። ወንጌል የክርስቶስ ደም የፈሰሰበት ነው። በክርስቶስ ሞትና ትንሣኤ ላይ የተመሰረተ ነው። ከዚህ ወንጌል ወደ ግራም ወደ ቀኝም እንድንል አያስፈልግም። ምክንያቱም ሕይወታችን፣ እምነታችን ሁሉ የተመሰረተው በዚህ ላይ ነው። መሰረታችን ነው። ስለዚህ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ ተነሳ፣ በኢየሱስ ክርስቶስ በሰራው ሥራ ብቻ እንጸድቃለን የሚለው የወንጌሉ መልእክት ዛሬም መሰረታችን ነው። ከዚህ ውጪ ሊያወጣን የሚመጣ ማንኛውም ትምህርት ወንጌል የሚመስል ወንጌል አይደለም። ዛሬ በዘመናችን ብዙ ወንጌል የሚመስሉ አሉ። የክርስቶስን መስቀል ሳይሆን የሚሰብኩት የሰዎችን ምቾት፣ የሰዎችን ብልጽግና፣ ሰዎች እንዲሆንልሃል በሚል በማይሆን ተስፋ የተሞሉ ወንጌል የሚመስሉ ወንጌልን ያልሆኑ ብዙ ትምህርቶች አሉ። የክርስቶስ መስቀል የሌለበት ወንጌል አይደለም። ድህነታችን፣ መዳናችን የተመሰረተው ከክርስቶስ ሥራ ውጪ ነው ብሎ ተጨማሪ ያስፈልጋል ብሎ የሚያስተምር ማናቸውም ትምህርት ወንጌል አይደለም። ሐዋርያው ጳውሎስ እንዲህ አይነት የሚያስተምር መልአክም ቢሆን እኔም ራሴ ተመልሼ በመጣ የተረገመ ይሁን ብሎ ሲናገር እናያለን። አገልጋይ ለሆንን ሰዎች ምን ያህል ይሄ ወንጌል በትክክል መሰበኩን እናረጋግጣለን። ዛሬ ስብከት ባለበት ፕሮግራም አለበት በሚል ሁሉ ሰው እንደፈለገ እየሄደ የሚሰማበት ጊዜ ላይ ያለ ነው። ያንን ማስቆምም አንችልም። ነገር ግን እውነተኛ ወንጌልን ብቻ ሰዎች እንዲይዙ ጳውሎስ እንዲህ አይነት ኃይለኛ ንግግር ያናገረው የወንጌሉን ትልቅነት ስለገባው ነው። ስለዚህ ይሄን እውነት መስበክ፣ ከዚህ እውነት ውጪ የሚሰበኩ ትምህርቶችን በግልጽ መቃወም፣ በግልጽ ማስተማር የኛም ኃላፊነት እንደሆነ የሚያስተምረን ነው። የሚቀጥለው ክፍል ላይ እንግዲህ ሐዋርያ ጳውሎስ ይሄ የሚሰብከው ወንጌል በእውነት መጽሐፍ ቅዱሳዊ መሰረት እንዳለው ትክክለኛ እንደሆነ ከእግዚአብሔር እንደተቀበለ ማስረጃ እየሰጠ የዘረዘረውን በምዕራፍ 1 ከቁጥር 11 ጀምሮ ያለውን ክፍል ደግሞ ሁለተኛውን ክፍል በሚቀጥለው ጊዜ እናያለን።